ደን አፈጻጸሙን እንየው እኔ በተለይ በጣም ደስ ያለኝ አፈጻጸም አለ ምንም ማለት ቀና እኔ ባልኖርበትም የዛ ያፈጻጸሙ አካል ባልሆንም አሜሪካን ሀገር ተቀምጬ ቀና ብዬ የምናገረው ማለት ነው ሌጋሲያችሁ ነው የምላቸው የከንቲባ አዳነች አቤቤ ባንቺ ዙሪያ ያለው አድሚኒስትሬሽን ሌጋሲ ያዙልኝ እንደዛ ሌጋሲዋ ነው ሌጋሲያቸው ነው እሷ ብቻ አይደለችም ግልጽ እንድትሆኑ ይሄ ለግለሰብ መስጠትም ጥሩ ስላልሆነ ማለት ነው የሷ ባይተባበሯት ሊደርሺፕ ፎሎወርሺፕ ባይኖር ኖሮ አይሰራም always followers are leaders ስለተግባቡ ስለተስማሙ ውህደት ስለተፈጠረ ነው ሞዴል ስለሆነ ሲምቦሊክ ስለሆነች ነው እሷንም እናወጣት ለኔ አሁንም ነግራችሁ የነ ወይዘሮ አዳነች አቤቤ የከንቲባ አዳነች አቤቤ ሌጋሲ ነው ምነግራችሁ እኔ 10 ከ10 መስጣቸው ማለት የፈለገ ሰው ዜሮም ይስጥ ኔጌቲቭም ይስጥ 10 ከ10 መስጣቸው ነገር አሳሳ ይሰማቸዋል አፈጻጸም ይባል ይሄው ስሙት ውብ አበባ እንደስሟ እናደርጋታለን ሲባል ብዙዎች ሙሉ በሆነ መንገድ አይረዱትም አረንጓዴው ውበት መብራት አድርገው ይረዱታል የመጀመሪያው ሰው ነው አዲስ አበባ ለነዋሪዎቿ ምቹ ከተማ እናድርጋት የብልጽግና መርህ ዋናው መርሆ ሰው ተኮር ነው ማህበራዊ ፍትህን ማንገስ ነው የምንሰራው ለሰው ነው የሚሰራው ሰው ነው ተጠቃሚ መሆን ያለበትና ውብ አበባ ህይወቱ መምሰል ያለበት ሰው ነው ሰው ሌላ ከተማዋ ሌላ ከሆነች አዲስ አበባ እንደስሟ ውብ አበባ ሆነች ልንል አንችልም ስለዚህ በለውጡ ማግስት የጀመርነው አንዱና ትልቅ እጥፋት የምንለው የአሰራርና የአስተሳሰብም መሰረታዊ ለውጥ ያመጣንበት የአዲስ አበባ ህፃናት ባዶ ሳህን ይዘው መማር የለባቸው መራብ የለባቸውም ልጆች እየተመገቡ የማደግ መብት አላቸው ከተማዋን ለመገንባት የምናውለው በጀት መጀመሪያ ሰው ላይ መዋል ነው ያለበት ለመንገድ ሲመደብ ለውሃ ሲመደብ ለትምህርት ቤት ለጤና ሲመደብ የማይቃወም ኃይል እንዴት የመንግስት በጀት ብድግ ተደርጎ ለእንጀራ ለውሃ በየቦታው ይባከናል ነው የተሰማው ድምጽ መለስ በላቸው አስታውሱት ትችቶቹን አስታውሷቸው እንዴት የመንግስት በጀት እንደ በጎ አድራጎት ምግብ እንብላበት ይባላል የሚል ትችት እንደነበረ ታስታውሳላችሁ ግን ትውልድ ላይ ኢንቨስት ካላደረግን በስተቀር ሀገሩን የሚወድ መሰረታዊ ለውጦችን ሊያመጣ የሚችል ትውልድ አናገኝም ምን እንደዚህ አይነት ትውልድ የሚሉ ትችቶች ይሰማሉ ያልገነባነውን ትውልድ እኮ ነው ያልሰጠነውን ያልዘራነውን ፍሬ አፈራ ብለን ትውልዱን እንወቅሳለን እንከሳለን ይሄ ትክክል አይደለም ነው ያልነው የዘራነውን ነው ስጠን ብለን ስንዴ ከዘራን ስንዴ ፍሬ ነው መጠበቅ ያለብን ስለዚህ የትውልድ ግንባታ ላይ የመጀመሪያው እርምጃችን ነበረ ትምህርት ዋናው የትኩረት ማዕከላችን ነው ልጆች ሲማሩ ትኩረታቸው ትምህርታቸው ላይ እንዲሆን ዩኒፎርማቸው ላይ እንዳይሆን እስክሪብቶ ላይ እንዳይሆን ደብተር ላይ እንዳይሆን ምግብ ላይ እንዳይሆን የእኩልነት ስሜት እንዲሰማቸው ያንደኛው የተሻለ ገቢ ያለው ጥሩ ለብሶ ቆንጆ ምግብ ይዞ መጥቶ ደብተሮቹ ተሟልተውለት የደሃው ልጅ ግን የሱን አይን የሚያይ ከሆነ እንዴት ትውልድ በተሟላ ሁኔታ ልንገነባ እንችላለን ትምህርት ቤቶቹን የእኩልነት ቦታ ጭምር ነው ያደረግናቸው ትምህርት ላይ ብቻ ትኩረት እንዲያደርጉ ልጆች የተሟላ ቁሳቁስ ማግኘት እንዲችሉ ይሄ ትክክለኛ ኢንቨስትመንት ነው ብሎ ያምናል ብልጽግና ያምናል መንግስታችን ያምናል የሚለው ቃላችን ሳይሆን ተግባራችን ይሄ ከተማዋን ውብ አበባ የማድረግ አንዱ ትልቁ መሰረታዊ እርምጃ ነው መሰረታዊ እርምጃ አረጋውያን በመከላከያ ሰራዊት በፖሊስ በተለያየ መንገድ ሀገር አገልግለው ወይም በራሳቸው ስራም በጉልምስና እድሜያቸው ሲሯሯጡ ቆይተው እዚህ ከተማ ላይ ምግብ አጥተው የሚውሉ አሉ ከቆሼ የኛው ዜጎች ከቆሼ ላይ የበሰበሰ ምግብ አንስተው ሲበሉ ባይናችን አይተን ነው ዛሬ 30 የደረሰ የምገባ ማዕከል ሁለቱም ሰሞኑን መርቃለን ተጠናቀዋል 30 የምገባ ማዕከላትን ገንብተን
የከተማችን ባለሀብቶች አወያይተን አሳምነን እያንዳንዱ ምገባ ቋሚ መጋቢ ኖሮት እነኚህ ሀረጋዊ አገራቸውን ረግመው የሚያልፉ ሳይሆን እየባረኩ ንጹህ ምግብ እስከ ማልበስ ድረስ አንዳንዶቹ በሚገባ ያለብሷቸዋል። ለማህበራዊ ችግር የተጋለጡ ዜጎቻችን አትሊስት በቀን አንድ ጊዜ ንጹህ ትኩስ ምግብ ጠግበው አንዳንዶቹም ደግሞ እቤት ውስጥ መንቀሳቀስ ለማይችሉት እየቋጠሩ እየገቡ እንዲያገኙ የተደረገበት መሰረታዊ ጉዳይ ማህበራዊ ፍትህን የማንገስ ማህበራዊ ፍትህን በማንገስ ያለነሱ ከተማው ውብ አበባ አትሆንም። የሚራብ ምግብ የሚመኝ በዚህ የተነሳ የሚማረርን ነዋሪ ቤት ውስጥ ዘንግተን ከተማውን ብቻዋን ውብ አበባ ልናደርግ ስለማንችል ነው። እስቲ ይሄን እንቃወሙ ረጎራው እንበል ለዚህ እንዴት ሲደረግ እንበል ወይንስ እንዴት ወይዘሮ አዳነች አቤቤ ዶክተር አብይ ስለሆነ መቃወም አለብን እንበል? ለአዲስ አበባ ካቢኔ ስለሰራው የአዲስ አበባ አስተዳደር ስለሰራው ረጎራው ብለን ወገባችን ይዘን እንቃወም? እስቲ ንገሩኝ። ማለት ወደ ህሊናችሁ ለምትመለሱ ሰዎች እንዴ ይሄንን ምን ብላችሁ ነው የምትቃወሙት? እዚህ ውስጥ የዘር ፖለቲካ አለ፣ ዘረኝነት አለ እዚህ ውስጥ። እንደው በእናንተ አንዳንዶቹ እኮ ይገርማሉ የሚሰጡት አስተያየት። ኤግዛክት ዳታ የለኝም፣ ያላችሁ አግዙኝ። ከመዋለ ህጻናትና በአንደኛ ደረጃ የምግብ ስርዓት ውስጥ የገቡት ከ600,000 በላይ ህፃናቶች ናቸው። እኔ ባለኝ መረጃ ከ600,000 በላይ ናቸው። 600,000 ቀላል እንዳይመስላችሁ። ይህን ከ600,000 በላይ የሆነ አካል ቁርስ ሰተህ ምሳ ሰተህ ያውም ተመጣጣኝ በአንዳንድ ቦታ የምሰማው በወር አንድ ቀን እንቁላል የማያገኝ ልጅ እንቁላል ሰተኸው፣ ወተት የማያገኝ ሲል ወተት ሰተኸው፣ አንዳንድ ቦታ በካሎሪ የተለካ ምግብ ሰተኸው 600,000 ሰዎችን በአስተዳደሩ ያስተባበራቸውን ሰዎች እንመግብና ይማሩ። አዲስ አበባ ትልቋ ጥፋት ሰው ነው። ትልቋ ጥፋት ያሰራር ነው፣ ያስተሳሰብ ነው። ግዴለም ዩኒፎርም በ6 ወር አንዴ የሚሰጥ እስክሪፕቶ እርሳስ በ6 ወር አንዴ የሚሰጥ ነው እንበል ብዬ ነው። ይሄ የቀን ተቀን ድርጊት ነው፣ ዴይ ቱ ዴይ አክቲቪቲ ነው። ይሄ እኔ ባለኝ መረጃ ቤተሰቦች ክረምት ሲመጣ ይጨነቃሉ። አንዳንዶች ክረምትም ለምን ትምህርት አይኖርም አይነት ስሜት አላቸው። አግዙኝ ከተሳሳትኩ፣ የምሰማው መረጃ ትክክል ካልሆነ አግዙኝ። ዋይ ቢኮዝ ስለ ምሳው ስለ ቁርሱ አያስብም። ክረምትስ ቁርስና ምሳ ሊጠይቅ ነው አባት እናቱን አያቱን እና እንዴት ብዬ ልቃወም? እሺ ንገሩኝ እስቲ። ማለት ረጎራ ያላችሁን ግርማ ካሳ እንዴት ብዬ ልቃወመው? ወንድሜ ግርማ ካሳ እንዴት ልቃወም ንገረኝና የምቃወምበትን መንገድ በአንተ ዙሪያ ለዚህ ለአማራ ዘረኛው የገበረ ማለት ነው። ዴሊብሬትሊ ነው ስምህን ማለት ነው። ለዛ የገበራችሁ ሰዎች ለአማራ ጽንፈኛው ለአማራ ዘረኛው ይሄንን ስትነግሩት እንዴት ነው የምትቃወሙት? አዳነች ስለሆነች አብይ ስለሆነ እነሱ በሚያሰሉት የብሔር ስሌት እና የዘር ስልቻ ስሌት ውስጥ ለመግባት እንደሱም እኮ አልኩኝ። ይሁን እሺ ይሁን 600,000 6 ሚሊዮን 600,000 ነው የሰማሁት። ከ600,000 በላይ በቃ እናንተ በምታሰሉት ስሌት እንሂድ። እዚህ አንዳንድ ስድብ የሚያየው ስለሆነ እናንተ በምትሰሉት
ከተማዋ 60% በላይ አማራ ነው የምትሉት አይደል? እሺ ይሁን እናንተ በምትሉት አማራ ነኝ ሲል አላቅም እኔ አዲስ አበባ ነኝ ነው የሚለው። ግን በምትሰሉት ስሌት እንሂድና 60% አማራ ነው። እሺ የአማራ ልጆች ናቸው ማለት ነው 60%። 60% የአማራ ልጆች ከሆኑ 600,000 ታይምስ 0.6 ከ360,000 በላይ ህፃናት የአማራ ልጆች ነው እየተመገቡ ያሉት ቁርስና ምሳ። በእናንተ የዘር ስሌት ብኬድ እንኳን በጣም በማልፈልገው የዘር ስሌት ማለት ነው። እና ምንም በቃ ማሰብ ማልፈልገው የዘር ስሌት ይሄ ነው። በዘር ስልቻ ውስጥ የእናንተ የዘር ስልቻ ውስጥ ገብቼ ባሰላው 600,000 ህፃናት የሚመገቡ ከሆነና 60% የአዲስ አበባ ነዋሪ እናንተ እንደምትሉት አማራ ነኝ የሚል ከሆነ 60% ህፃናት አማራዎች ናቸው ማለት ነው። እናንተ በእናንተ ስሌት then 0.6 times 600,000 360,000 የአማራ ልጆች ነው የሚመገቡት። ወይስ ተለይተው እናንተ እንደምትሉት እናንተ የአማራ ልጆች እንዳትመገቡ ተባለ? ስሙኝ፣ እሱ ካለ ንገሩኝ። ራሳችሁ ላይ ነው የምትተኩሱት የምንላችሁ ለዛ ነው። ከ600,000 በላይ ያው 650,000 ምናምን ያሉ ግድ የለም ከ600,000 በላይ ይሄ ጉዳይ ኦኬ ምዕራቡ ሀገር ይካሄዳል። እኔ ያለሁበት ሀገር አዲስ አይደለም። ምናልባት እዚህ ሀገር ያላችሁ ሰዎች ሰርፕራይዝ ላትሆኑ ትችላላችሁ አሜሪካ ስለሚደረግ። እሱም ቢሆን ግን በኢንካም ነው። አሜሪካም ሀገር ልንገራ እኔ ነገ ከነገ ወዲያም ኮንቲኒቲውን አዲስ አበባ አስተዳደር እንዲያስብበት የምፈልገው እንትን መሆን አለበት ብያ። ለጊዜው ጥሩ ነው፣ ሌላ ጊዜ እመጣበታለሁ። ለጊዜው ጥሩ ነው በከርክሞ ሁሉም ማረጉ። ግን እኔ የምኖርበት እንደው የሀብታምነት የመጨረሻ ጥግ ነኝ የምትለው አሜሪካ ለሁሉም በነፃ አትሰጥም በነፃ። የኛ ልጆች ለምሳሌ ይከፍላሉ። because it matters with your income ኢንካምህን ነው የሚያዩት። ሰው ዝቅተኛ ኢንካም ካለህ እንደ ኢንካምህ በወር $20 ክፈል፣ $100 ክፈል ምናምን ይለዋል። በቀን 2 ብር 4 ብር ምናምን ይለዋል። ዶላር ማለት ነው። እሱን ሊያስቡበት ይገባል ብዬ አስባለሁ። እንዴት ይሰራሉ አላውቅም። ነገ ከነገ ወዲያ መሻሻል ያለበት ብዬ የማስበው ወጥ የሆነ ልሙጥ እንዳይሆን ሁሉንም መከርከም ሳይሆን እንዳቅም የሚያዋጡ ሰዎች እንዳቅም የሌለው የለውም ያለው ግን ኮንትሪቢዩት እንዲያደርግ ማለት ነው። እንዲህ አይነት ነገር አፍሪካ ሀገር አለ? ኢዘሬኒ የአፍሪካ ካንትሪ ማለት ምናልባት እንደ ደቡብ አፍሪካ ምናምን ካልሆነ በስተቀር እንደዚህ አለ? ይህንን ልትቃወም የምትችልበት ኧረ ጎራው የምትልበት የትኛው አመክንዮ ነው ያለው? ድፍን ጥላቻ ከሌለ በስተቀር። እኔ ደግሞ የተደፈነ ጥላቻ የለኝም። የአዲስ አበባ ህፃናት ስለ ምግብ ማሰብትተው፣ ስለ ልብስ ማሰብትተው፣ ስለ ጫማ ማሰብትተው፣ ስለ እስክሪፕቶ ማሰብትተው፣ ስለ ደብተር ማሰብትተው መማር ከቻሉ ከዚህ በላይ ምንድን ነው? ይልቁንስ ኢትዮጵያውያን መስተዳድሩ በዩኔስኮ እንዲሸለም ሙቭመንት ፍጠሩ። ሪጋርድለስ ኦፍ ዩር ፖለቲካል አቲቲዩድ። በዚህ ጉዳይ ላይ የከተማው አስተዳደር መንግስቱ ኃይለማርያም በመሐይምነት እንደተሸለመው ኮሎኔል መንግስቱ፣ ከንቲባ አዳነች አቤቤ በና መሪዎቿ ጠቅላይ ሚኒስትሩን ይጨምር ይችላል ፓርቲውን በዚህ ጉዳይ ላይ የዩኔስኮ ተሸላሚ መሆን አለባቸው። ሙቭመንት ውለዱ። የተግባር ምስክር ስለሆነ ነው። ንቅናቄ ውለዱ እና አቤረታ ውለዱ። ንቅናቄ ማን ወሰነው እንዳለ ሆኖ እንዲህ አይነት ደግሞ ንቅናቄዎች ሄደ ገምግሙ። ከፈለጉ ዩኔስኮ መጥቶ ይገምግም። ዓለም አቀፍ ተቋማት መጥቶ ይገምግሙ። የተባለው እውነት ነው እውነት አይደለም የሚለው ይሄ ግን ኖት ኦንሊ የሌጋሲያቸው ብቻ ሳይሆን
በዓለም አቀፍ ደረጃ ሽልማት ሊሰጣቸው የሚገባ ድርጊት ነው። የፈለገ ብትሆን ልታቆሽሸው አትችልም። የፈለገ ጥላቻ ቢኖርህ ይሄንን አታቆሽሽም። ሙቭመንት ውለዱ፣ ንቅናቄ ውለዱ፣ ሲምቦሊኪውን ለአፍሪካዎቹ። ይሄ ከዚህ በላይ ማህበራዊ ፍትህ ማረጋገጥ የለም። ከዚህ በላይ ድሃን መርዳት የለም። ከሱ ቀጥሎ ደግሞ የአረጋውያን እዚህ ሀገርም ሲኒየር ይታገዛል። ባስ ካርድ ስትገዙ ሲኒየሩ የሚገዛበት ባስና አንተ የምትገዛበት አንድ አይደለም። ሲኒየሩ የሆነ ቦታ ሄዶ የሚያገኘው ነገርና አንተ አንድ አይደለም። ሲኒየሮች ይከበራሉ። እንደ ሲኒየሮች ማቆያ ሁሉ አለ እዚህ ሀገር እንደ ፕራይቬትኛ ጋም እንዳለው። አሁን ደግሞ መብላት ያቃታቸው ሀገር ያገለገሉ አጠገባቸው ሰው የሌለ የመመገቢያ ማዕከላት አቋቁመህ እንደተባለው 30 የመመገቢያ ማዕከላት እንደው ቢያንስ የሚበላው ሳያጣ ኢትዮጵያን ሳይከስ አዲስ አበባን ሳይከስ እንደዚህ አይነት ሲኒየሮችን መደገፍ የሚያስችል መመገቢያ ሲመጣ ምን ማለት ነው? ነገ ከነገ ወዲያ ደግሞ ተጨማሪ አዳጊ ነገር ደግሞ እንጠይቃለን። አዳጊ ለምሳሌ እኔ አንዱ ኔክስት እንደው ቢጨምሩበት ከሚቀጥሉት ዓመታት የሆምለስ የሚኖሩበትን ቤት ደግሞ ቢያዘጋጁላቸው ወይም ማደሪያ እዚህ ሀገር እንደሚያደርጉት የሆነ 3-4 ስቴሽን ላይ አድሮም ይወጣበት ማለት ነው። አንዳንዴ ሰዎች የሚተኙበት ገንዘብ ያጣሉ። ለምሳሌ የሆነ ተማሪ የሆነ ግራጁዌት ያደረገ ምንም ገንዘብ የሌለው ከመቀሌ መጥቶ አዲስ አበባ ሰው ላይኖረው ይችላል። ጎዳና ላይ ሊያድር ይችላል። ጎዳና ላይ ከሚያድር ገንዘብ ስለሌለው የሆምለስ የሚባሉ ወይም የቤት አልባዎቹ አንድ ቀን አድረው የሚወጡበት ማለት ነው። ወደሱ እንዲያድግ እዚህ ሀገር ያደርጋሉ አላቸው፣ ያስገቧቸዋል። ግን አንድ ቀን ፐርማነንት ሃውስ አይደለም፣ በየቀኑ ይቀያየራል። የሆነ ሰው በቃ እንደ ማደሪያ እንኳን ቢያጣ ሄዶ አርፎ ተኝቶ የሚወጣበት ነገር ቴምፖራሪ የሆነ ሼልተር ማለት ነው። ስለዚህ እያደገ የሚሄደውን ነገር ማበረታታት ያስፈልጋል ብዬ ነው ማለት። ለኔ ትልቁ የዛሬ ትልቁ ነገር ይሄ ነው። ትልቁ ስራ ዕድል አንጻር እነኚህ 2 ሚሊዮን ሰው ባለፉት 5 ዓመታት በድምሩ 2 ሚሊዮን ሰው ስራ ዕድል አግኝተዋል ሲባል አየር ላይ የሚወራ አይደለም። ኦዲት ተደርጎ ስራቸው ለውጥ አምጥቶ ከተማችንን ለመገንባት በተለይ ኮሪደርን ስንገነባ በአብዛኛው አቅርቦት ላይ የተሳተፉ ናቸው። የከተማችን ኮንስትራክሽን ዘርፍም ቀንና ሌሊት የሚሰራው ስራ ይሄንን እውነት ያሳያል። ፕሮጀክቶቻችን ጀምሮ የመጨረስ ማሳያዎች ናቸው። ከዚህ በፊት እኮ ገንዘብ የሚባክነው ብሩ እንዴት በቃችሁ ይባላል። አዲስ አበባን በዚህ ደረጃ የገነባናት እኮ በከተማዋ ገቢ ነው። አሁን ከ60,000 ፕሮጀክት በላይ በ5 ዓመት ጨርሰናል ስንል አዎ ህዝቡን አሳትፈን ወደ 32,000 የሚደርሰው የህዝብ ተሳትፎ ፕሮጀክቶች ናቸው። ሁሉንም የውሃም የመንገድም የጤናም የትምህርትንም ሌሎች የእሳት አደጋን ሁሉንም ፕሮጀክቶች ስንደምር ወደ 60,000 ፕሮጀክቶች ደርሰዋል። ከማህበረሰብ ተሳትፎ ጋር አንድ ላይ ቤቶቹም በብሎክ ቆጥረን ማለት ነው። በቤት ሳይሆን በብሎክ ቆጥረን እነኚህ ጀምሮ የመጨረስ የድሮ የቆዩ ፕሮጀክቶችን ጭምር ነው የጨረስነው። የዘነጋነው ዘርፍ የለም ማለት ነው። ጀምሮ የመጨረስ ትርጉም አለው፣ አባባል አይደለም። በጀት ይቆጥባል፣ ጊዜ ይቆጥባል፣ ቶሎ ብሎ መሰረተ ልማቱን ለአገልግሎት ያደርሳል፣ ሪዋርድ አለው ማለት ነው። ቢዘገይስ በስካሌሽን በቫሪዬሽን በፕራይስ አጀስትመንት አንዱ የሌብነት መንገዱም እኮ እሱ ነበር። ፕሮጀክት ይዘረፍ ነበር እዚህ ከተማ። እውነቱን ለመናገር አንዱ መሰረታዊ ለውጥ ሌብነት ላይ አምጥተናል ብለን ተማምነን የምንናገረው ፕሮጀክት ላይ ነው፣ አውቀን ስለምንመራው በጀቱን አጥንተን
ስለምናስጀምረው ጥቃቅን ነገር እዛም እዚህም ሊኖር ይችላል ማንደርስባቸው ነገር ግን ደግሞ መሰረታዊ ችግር እንደሌለው በሚገባ ማንሳት የሚያስችል በቂ መረጃና ማስረጃዎች አሉን። ከጤና አንፃር አዲስ አበባ ስለ ኤክስኪዩሽን እመጣለሁ ማጠቃለያ አድርጌ እመጣዋለሁ። ግን አንድ የአድዋን ላይ የተነሳውን እንግዲህ የአንድ ሰዓት ከምናምን ነው ዝርዝሩን ሄዳችሁ እንድትሰሙ ኢንስፓየር እያደረኳችሁ ነው። እኔ እንግዲህ ይኸውላችሁ አንድ ነገር ግልጹ ነው። እኔ በአዲስ አበባ አስተዳደር 10 ዓመት ቆይቻለሁ። and I know in and out ከበጀት አንፃር ከምን አንፃር ስለማላቀው አይደለም የምናገረው ማላቀውን ነገር አይደለም የምናገረው። በእኛ ጊዜ ጎደለ እዚህ ግን ተሞልቶ ያየሁት ነገር ስላለ ማለት ነው። ቢሆን እኮ መቃወም ያለብኝ እንደኔ አይነት ሰው እኔ ቲፒኤልኤፍን ቢሆን እኮ ነው ነበርኩ የመጀመሪያው ተቃዋሚ ቢኮዝ እኛ የነበርንበትን ምን ያህል እንደወደቅን የሚያሳይ ነገር እኮ ነው። ፌል እንደማድረጋችን እኮ ነው የሚያሳይ ሌላ እኮ አይደለም። ሶ እንዲህ አይነት ነገሮች ሲመጡ አፕሪሺየት አድርጎ መሄድ ያስፈልጋል። ግን አንዱን የአድዋን መጨረሻ ላሰማችሁና ማጠቃለያ ያሰጣችኋል። ኤክስኪዩሽኑ መጨረሻው ቅርስና ታሪክ ጥበቃ ነው። ከቅርስና ታሪክ ጥበቃ አንፃር ስናይ የመጀመሪያው ትልቁ ታሪካችንና ቅርሳችን አድዋ ነው። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ያንን የሚያክል ዓለምን የሚያስደምም ለሀገር ክብር ትልቅ አስተዋጽኦ የሚያደርግ ታሪክ በገዛ እጃችን አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ከፍተኛ ዝቅጠት ያየንበት ነበር። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበር። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ። ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን እየተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለ። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያዋን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ የቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቋላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ስለዚህ ከዛም አንፃር ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተጨባጭ ግን ስራዎች አሉንና እኛ ሀገራችን መገንባት አለባት። ኢትዮጵያውያን ዕጣ ፈንታ በጋራ ነው።
ከበለጸግን ሁሉ የሚጠቀምበት ከቆረቆዝን ሁሉ የሚዋረድበት ነው ብለን አምነን ነው እየሰራን ያለነውና ከተራ ካልኩሌሽን ጋራ ዘጭ ሳንል ሰሞኑን እንደው የክርክር ርዕስ ስለተደረገና በየምርጫ ክርክርም ስለሚነሳ እኛ ደግሞ ከግምገማችን ጋራ የት ነው የደረስነው በተባለው ልክ ክፍተት አለ ወይስ ምናርመው አለ ተጨባጭ ስራዎች አሉን ለሚቀጥለው እንዴት ነው የቀሩትን የምናቅደው የሚለውን በሚገባ አስረግጠን ነው መነጋገር ያለብን። ያ እንግዲህ አድዋን ብዙ ስላወራንበት አይ ቲንክ ከዚህ በኋላ አድዋ አጀንዳ የሚሆን አይመስለኝም። መሪዎቹ በመጡ ቁጥር የሚያስቀምጡበት ብቻ ሳይሆን በቃ ከአጀንዳ ወጣ። በቃ አሁን አድዋ እንደው ዝም ብለን ልንጠልጠል ካላልክ በስተቀር ከክርክር አጀንዳ ወጥቷል። አድዋ ባለቤት አለው። ትልቅ ሙዚየም ተገንብቶለታል። ያነሳቻቸው ወይዘሮ አዳነች ያነሳቻቸው ታሪካዊ ነገሮች አሉ። የራስ መኮንን ጨምሮ የከንቲባ ጽህፈት ቤቱ እኔ እንደውም ባለፈው ፕሮፖዝ ያደረኩት እንደ ቆጭ የሚቀጥለው 5 ዓመት ቢያስቡበት አድዋንና ከንቲባ ጽህፈት ቤቱን ወይም ማዘጋጃ ቤቱን በድልድይ እንደተያያዙ አይቻለው ሙሉ ለሙሉ ለቆ ከንቲባ ብቻ እንድትኖር አድርጎ እሱ ሙዚየም ቢሆን ደስ ይለኛል። እሱ ራሱ የከንቲባ ጽህፈት ቤቱ ዘን ይተሳሰራሉ። አፄ ኃይለ ሥላሴ ነው ያን የሰሩት የሚኒሊክ ነው ወይም የአድዋ እንትን ነው። ዘን በሁለቱ መሃል ደግሞ ድልድይ ያለ ሊንክ አደረግናቸው ማለት አንድ ላይ ታሰሩ ማለት ነው። የታሪክ መተሳሰር መጣ። ሶ that's my wish ምኞቴ እሱ ነው። በብዙ ቢሊዮን ብር እንደታደሰ ሰምቻለሁ። የከተማው መስተዳድር የማዘጋጃ ቤቱ በጣም ታሪካዊ ነው። በጣም ሞደው በውስጥ የማይጠፋ የሶሪት ላባ ያበቀላትም ሰው የሚታወቅበት። ስለዚህ እኔ ከዚህ በላይ አሁን ይሄን ወጥቼ እያልኩ ልቃው የመቃወም ሱስ ከሌለብኝ በስተቀር ወይም ማህበራዊ ማንነታቸው ወደ ኋላ ሄጄ የሰሩት እኮ ነከሌ ናቸው እያልኩ ልቃው ከዚህ ቦታ የመጡ ሰዎች ናቸው የሰሩት እንበል እንደሚባለው እንደ ድሮ ይሄ ነው አያችሁ። ወደ ህሊና መመለስ በተጨባጭ እነዚህ ሰዎች በተግባር አሸንፈዋል። ማመን ነው እሱ። በተግባር አሸንፈዋል። ከተማዋን ሰላም በማድረግ አሸንፈዋል። ከተማዋ ላይ ማህበራዊ ፍትህ በማምጣት አሸንፈዋል። ሰላም ቀላል አይደለም። የአዲስ አበባ ጸጥታ ቀላል አይደለም። እንደ አንዳንዶች እንደሚያወሩት ደሴቲቷ ምናምን እንደሚባለው አይደለም። የህዝቡ ሚና ቀላል ስላልሆነም ነው ባይዘው የህዝቡ ሚናም ቀላል አይደለም። የአዲስ አበባ ሰላም ከሰላም ውጪ ጠሽ አይወድም። አዲስ አበባ ልንገራችሁ መስማት አይፈልግም። የጥይት ድምጽ መስማት አይፈልግም አዲስ አበባ። ስለዚህ የአዲስ አበባ ህዝብ ሚና ትልቅ ነው። ፎሎወሮቹ የከንቲባዋ ፎሎወሮች ትልቅ ነው ሚናቸው። የጠቅላይ ሚኒስትሩ ሚናም ትልቅ ነው። በፖሊሲ ደረጃ የተገለጸ በባዶ በደመነፍስ ወይም የሶስት ወር ዕቅድ ምናምን እየተባለ አይደለም። በፖሊሲ ደረጃ ተቀርጾ ነው እየተሰራ ያለው። እኔ እናደንቃለሁ፣ አከብራለሁ፣ አፈጻጸሙንም አከብራለሁ። በተለይ ኤክስኪዩሽኑን በጣም ነው ማከብረው። ነምበር 1 ለአዲስ አበባ መስተዳደር ለዩኒሴፍ ልዩ ተሸላሚ እንዲሆን ንቅናቄ መፍጠር አለብን ብዬ ነው ማምን። I will be a part of it። ሮል ሞዴል ነው፣ ለአፍሪካ ሮል ሞዴል ነው። ሌሎች ማአት ነገሮች አሉ፣ እነሱናል ግን አፈጻጸሙ is very important። እሱን ነው ማጠቃለያ ማድረግ የፈለኩት። ትንሽ ስሙት። ስራ ዕድል አንጻር እነኚህ 2 ሚሊዮን ሰው ባለፉት 5 ዓመታት በድምሩ 2 ሚሊዮን ሰው ስራ ዕድል አግኝተዋል ሲባል አየር ላይ የሚወራ አይደለም። ኦዲት ተደርጎ ስራቸው ለውጥ አምጥቶ ከተማችንን ለመገንባት በተለይ ኮሪደርን ስንገነባ በአብዛኛው አቅርቦት ላይ ተሳተፉ ናቸው። የከተማችን ኮንስትራክሽን ዘርፍም ቀንና ሌሊት የሚሰራው ስራ ይሄንን እውነት ያሳያል። ፕሮጀክቶቻችን ጀምሮ የመጨረስ ማሳያዎች ናቸው። ከዚህ በፊት እኮ ገንዘብ የሚባክነው ብሩ እንዴት በቃችሁ ይባላል። አዲስ አበባን በዚህ ደረጃ የገነባናት እኮ በከተማዋ ገቢ ነው። አሁን ከ60,000 ፕሮጀክት በላይ በ5 ዓመት ጨርሰናል ስንል አዎ ህዝቡን አሳትፈን ወደ 32,000 የሚደርሰው የህዝብ ተሳትፎ ፕሮጀክቶች ናቸው። ሁሉንም የውሃም የመንገድም
የጤናም የትምህርትንም ሌሎች የእሳት አደጋን ሁሉንም ፕሮጀክቶች ስንደምር ወደ 60,000 ፕሮጀክቶች ደርሰዋል ከማህበረሰብ ተሳትፎ ጋር አንድ ላይ ቤቶቹም በብሎክ ቆጥረን ማለት ነው በቤት ሳይሆን በብሎክ ቆጥረን እነኚህ ጀምሮ የመጨረስ የድሮ የቆዩ ፕሮጀክቶችን ጭምር ነው የጨረስነው የዘነጋነው ዘርፍ የለም ማለት ነው ጀምሮ የመጨረስ ትርጉም አለው አባባል አይደለም በጀት ይቆጥባል ጊዜ ይቆጥባል ቶሎ ብሎ መሰረተ ልማቱን ለአገልግሎት ያደርሳል ሪዋርድ አለው ማለት ነው ቢዘገይስ በስካሌሽን በቫሪዬሽን በፕራይስ አጀስትመንት አንዱ የሌብነት መንገዱም ኮሱ ነበር ፕሮጀክት ይዘረፍ ነበር እዚህ ከተማ እውነቱን ለመናገር አንዱ መሰረታዊ ለውጥ ሌብነት ላይ አምጥተናል ብለን ተማምነን የምንናገረው ፕሮጀክት ላይ ነው አውቀን ስለምንመራው በጀቱን አጥንተን ስለምናስጀምረው ጥቃቅን ነገር እዛም እዚህም ሊኖር ይችላል ማንደርስባቸው ነገር ግን ደግሞ መሰረታዊ ችግር እንደሌለው በሚገባ ማንሳት የሚያስችል በቂ አፈጻጸም ነው ኤክስኪዩሽን በጣም ሁለተኛው ይሄ መንግስት ብልጽግና ትልቁ ሌላው ሌጋሲው ኤክስኪዩሽን ነው በተደጋጋሚ ነግሬያቸዋለሁ ያኔ መጽሐፎቹንም ሳነሳ ሜቢ የሚቀጥለው መጽሐፍ የጠቅላይ ሚኒስትሩም ኤክስኪዩሽን ነው ይሆናል ያፈጻጸም ይሆናል ብዬ ነው ማምነው የመፈጸም ብቃት ጀምሮ መጨረስ በጣም ጠቃሚ ነገር ሶ አንዱ እንደ ሌጋሲም ሊቀመጥላቸው የሚገባ የሚመስለኝ የመፈጸም ብቃታቸው የማስፈጸም ብቃታቸው ሜንቶስ ከንቲባ ጽሕፈት ቤት ብቻ ነው ያለው ያልከኝ ኦኬ አላቅም እንደሱ ከሆኑ ጥሩ ነው ግን እንደ ሙዚየም አገለገለ ወይ እኮ ነው ያልከኝ ከንቲባ ጽሕፈት ቤቱ ይኖርና ብዙ ሰርቪስ የማይሰጥ ማለት ነው ብዙ ኦፊስ ምናምን እንዳይኖረው ከንቲባ ዳይሬክሽን ሰጪ ስለሆኑ በቃ ፕሮቶኮል ሹም ምናምን ብቻ ያለበት ሆኖ አማካሪዎች ያሉበት ከዛ ውጪ ግን ሁሉንም ሙዚየም መስተዳድሩ ሙዚየም የሚሆንበት ነው ከዚህ በፊት የምታውቀው ላይብረሪ ነበረው እኔ 4 ኪሎ ተማሪ ሆኜ ላይብረሪ ማነበው በጣም ውስን ማለት 4 ኪሎ ዩኒቨርሲቲ የሌለው ለምሳሌ ዘመነ ስቃይ የምንለው መጽሐፍ ነበረ ዘመነ ስቃይን የምናገኘው እንትን ሄደን ነው ዘመነ ስቂ ነው የፊዚክስ መጽሐፍ እዛ ዘመነ ስቂ የለም ነበረ 4 ኪሎ the only ሁለት መጽሐፍ የነበረው ማዘጋጃ ቤት ነበር የ4 ኪሎ ተማሪዎች የምታስታውሱት ይመስል በእኛ ጊዜ ልክ እኔ ሁለተኛ ዓመት ሶስተኛ ዓመት ሲሆን ተዘጋ ሶ ትልልቅ የሚገርሙ መጽሐፎች የነበሩበት ምድር ላይ ላይብረሪ ሁሉ ነበረው ዘመነ ስቂ ነው አይደል ዘመነ ስቃይ እንለው ነበርኛ የመጽሐፉን በጣም የስቃይ ነው ፊዚክስ ላይ ነበረው in any case በወረፋ ሄደን ቁርሳችንን በልተን ወክ እናረጋለን ማዘጋጃ ቤት ድረስ ከ4 ኪሎ ማለት ነው ወክ አድርገን መተን በወረፋ ለአንድ ሰዓት ከዛ ምንድነው የምናረጋው አራት እንሆንና እንደ ታሪክም እኮ የሚገርም ዘመን እኮ ነው ያሳለፍነው አራት ሆነን ነው የምንሄደው የዶርማችን ልጆች ከዛ የ4 ሰዓት እንይዛለን ማለት ነው በወረፋ ከዛ ስንይዝ ምንድነው የምናረጋው አንደኛውን ፔጅ አንደኛው ይጽፋል አጠገቤ ሁለተኛውን ፔጅ ሌላው ይጽፋል ምንም የሚያነበው ምናምን አይደለም ማጽናት አይደለም መጻፍ ኔክስት ፔጅ ላይ ለሁለተኛው እንደዛ አድርገን ዘመነ ስኪን በዛ መልኩ ነው የተማርነው የፊዚክስ መጽሐፍ 4 ኪሎ ዩኒቨርሲቲው አልነበረውም in any case አሁን የኔ ያነሳሁት ለምን ትዝታም ስላለኝ ነው ከተማሪነቴም ትዝታለኝ ፐርሰናሊ ብዙ ልጆች ትዝታ እንዳላቸው አውቃለሁ የአዳራሽ አለው ሲኒማ አዳራሽ አለው ማዘጋጃ ቤት ውስጥ ያለ አዳራሽ ስለዚህ እንደዛ አይነት እንዲሆን ነው ያልኩት እንጂ ከንቲባ ጽሕፈት ቤት ብቻ መሆኑ ትርጉም አለው ብዬ አላምንም in any case ኤክስኪዩሽን ወሳኝ ነው ኤክስኪዩት ማድረግ በጣም ጠቃሚ ነው ያንን ነው የተመለከትነውና በዚህ ደረጃ እኔ ሌጋሲያቸው ነው ብዬ አምናለሁ ኤክስኪዩሽን ኢንክሉዲንግ ፕራይም ሚኒስትሩ ማለት በተደጋጋሚ ምን ያነሳውት በአጋጣሚ ትላንትና በነበረው መድረክ ፕራይም ሚኒስትሩም ያንኑ ቃል ሲያነሱት ሰምቻለሁ ስርዓት ውስጥ ፕራክቲካሊቲን ኤክስኪዩሽንን the power of execution የማያውቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናል እና በማህበራዊ ዘርፍ መንግስት ስርዓት ውስጥ ፕራክቲካሊቲን ኤክስኪዩሽንን
the power of execution የማያቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናሉ እና በማህበራዊ ዘርፍ መንግስት የሚያደርገውን ጥረት እነዚህ ክቡራን ሚኒስትሮች ፕራክቲካሊቲን ኤክስኪዩሽንን the power of execution የማያቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናሉ እና በማህበራዊ ዘርፍ መንግስት የሚያደርገውን ጥረት እነዚህ ክቡራን ሚኒስትሮች የሚያደርጓቸውን ጥረቶች ማህበረሰቡ የሚያደርገውን ጥረት the power of execution, the discipline getting things done ማንም ሰው ማንበብ ያለበት እዛ አመራር ላይ ያላችሁን ብታነቡት ደስ ይለኛል። ኤክስኪዩሽን በጣም አሪፍ መጽሐፍ። አይ ቲንክ በኤክስኪዩት በማድረግ ሮል ሞዴልም ሆኖ መውጣት ስለሚችሉ ነው። ሮል ሞዴልም ሆኖ መውጣት ይችላል ብዬ አስባለሁ። ኤክስኪዩት ያደርጋል። ትልቁ ደግሞ የአንድ አመራር ትልቁ ባህሪ ኤክስኪዩት ማድረግ ነው። በነገራችን ኤክስኪዩሽን ራሱን የቻለ ትልቅ ዲሲፕሊን ነው። ትልቅ ራሱን የቻለ ዲሲፕሊን ነው። በነገራችን እንደ አንድ የትምህርት ዘርፍ የምትማሩት ማለት ነው። ዝም ብሎ አይደለም። የታቀደ ነገር ካልተፈጸመ እኮ ትክክለኛ እቅድ አልነበረም። አፍተር በቃ ይሄ ነው እኮ አጭሩ መልስ። የታቀደ ነገር ካልተፈጸመ መጀመሪያውኑ እቅዱ የተበላሸ ነው ማለት ነው። ሁለተኛ አፈጻጸም የመሪዎች ቁልፍ መለኪያ ነው። ዳዝንት ሚን የትንፍጩ ዱቄቱን አንጨው አይደለም፣ ግን መሪዎች መሪ የሚባለውም ስላለ ሊደርስ የሚባል ስላለ የሊደርስ ቁልፍ መለኪያ ኤክስኪዩሽን ምን ፈጸምክ ነው at the end of the day የምትጠየቀው። ከዛ ደግሞ እንደምንም ብለህ ድርጅታዊ ባህል ማድረግ ኦርጋናይዜሽናል ካልቸር የምንለው ይሄ እኮ ድርጅት መፈጸም ይችላል፣ ይሄ መንግስት እኮ መፈጸም ይችላል፣ ይሄ ሰውዬ እኮ መፈጸም ይችላል፣ እቺ ሴትዮ እኮ መፈጸም ትችላለች። ኤክስኪዩት ያደርጋል። ያንን ካልቸር ማዳበር መቻል ያስፈልጋል። ኦርጋናይዜሽናል ካልቸር እንለዋለን። ሶ ኤክስኪዩሽን የአንድ ድርጅት ባህል ሆኖ መቀጠል አለበት። ተቋማዊ መሆን አለበት። ግለሰብ ሲሄድ ሲመጣ ምናምን ሳይሆን የራሱ ራን የሚያደርግ ማለት ነው። ስለዚህ የድርጅት ባህል እንዲሆን፣ የመሪ ባህሪ እንዲሆን፣ ሰው ተኮር እንዲሆን፣ ሰዎችን የሚያሰራ ደን ስትራቴጂና ኦፕሬሽን ያለው ማለት ነው። ኤክስኪዩሽን ያለ ስትራቴጂ አይሰራም፣ ያለ ሰው አይሰራም፣ ያለ ኦፕሬሽን አይሰራም። ሶ ዩ ኒድ ቱ ሃቭ ኤ ስትራቴጂ። ዛሬ ወይዘሮ አዳነችን የሰማነው የ5 ዓመት የስትራቴጂክ እቅዱን አፈጻጸም ነው። እያንዳንዱ የሰማናቸው ደግሞ ኦፕሬሽኖቹን ነው፣ ፕሮጀክቶቹን ነው። ስለዚህ የሰው ኃይሏን ሰምተናል፣ ስትራቴጂዎቿን ሰምተናል፣ ስትራቴጂዎቹን እዚህ መጽሐፍ ላይ አይተናል። ዘን ኦፕሬሽናል ደግሞ እንዴት እንደተፈጸመ እንዴት ኤክስኪዩት እንደሆነ አይተናል። ጉድ ጆብ። ጥሩ ስራ ነው። በጣም በጣም ጥሩ ስራ ነው። ማንም ዲናይ ሊያደርገው የማይችል ማንም ሊክደው የማይችል ጥሩ ስራ ነው። ይሄ የምትቃወም ከሆነ አንተ መሽቶብሃል፣ እየመሸ ነው የሚል ባለቤት ነህ ማለት ነው። ይሄንን የምትቃወም ከሆነ አንተ እውር ተቃዋሚ ነህ። ሶሪ ለቃሉ እንትን I don't know በቃ ምንም ጭፍን ተቃዋሚ ነህ ማለት ነው። አንተ ይሄንን የምትቃወም ከሆነ ምናልባት የዘር ፖለቲካ በሽተኛ ነህ። የዘር ፖለቲካ በሽተኛ ከሆንክ ነው እንደዛም ነው። እንደሱም እኮ ነው እኮ የዘር ፖለቲካ ህመምህ የዘር ፖለቲካ ህመምህ የምታየውን ነገር ሁሉ እንድትክድ የሚያደርግህ ህመም ማለት ነው። ስለዚህ እኔ በተለይ ከምገባ ስርዓት ጋር የተያዘው ነገር
ከአዛውንቶችም ከትምህርት ቤትም ከህፃናት ጋር የተያዘው ንቅናቄ ፈጥረን ሙቭመንት ፈጥረን ዩኔስኮ መጥቶ ገምግሞ እውቅና እንዲሰጥ የአፍሪካ ሞዴል እንድንሆን እፈልጋለሁ። ለዚህ ነገር ተከፍሎኝ ሳይሆን ከፍዬ ነው የምሰራው። ልድገመው፣ ተከፍሎኝ ሳይሆን ከፍዬ ነው የምሰራው ለዚህ ስራ። ወደሚቀጥለው እንሄዳለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ